የብሔራዊ መረጃና ደህንነት አገልግሎት የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት ደህንነቱ የተጠበቀ እንዲሆን አስተዋጽኦ ላደረጉ አካላት ምስጋና አቀረበ። ምርጫው በስኬት እንዲጠናቀቅ የተቀናጀና ውጤታማ የሆነ ስትራቴጂያዊ አመራር መስጠቱን አገልግሎቱ ገልጿል። ተቋሙ ሰላማዊ የድህረ ምርጫ ድባብ እንዲሰፍን በመላ ሀገሪቱ የመረጃና ደህንነት ስምሪትን አጠናክሮ እንደሚቀጥልም አስታውቋል። በሀገሪቱ የተለያዩ አካባቢዎች የምርጫ ቁሳቁሶችን ወደ ምርጫ ክልሎች የማሰባሰብ ስራ እየተከናወነ ነው። በትናንትናው ዕለት በተካሄደው ሰባተኛው ጠቅላላ ምርጫ የድምፅ ቆጠራ ተጠናቆ ጊዜያዊ ውጤት በምርጫ ጣቢያዎች ዛሬ ከማለዳው ጀምሮ እየተለጠፈ ይገኛል። በተጨማሪም በምርጫ ጣቢያዎች የሚገኙ የምርጫ ቁሳቁሶች ወደ ምርጫ ክልሎች እየተሰበሰቡ እንደሚገኙ የብሔራዊ ምርጫ ቦርድ አስታውቋል። የሁለገቡ የጥበብ ሰው አርቲስት ኪዳኔ ምስጋናው ስርዓተ ቀብር በዛሬው ዕለት በአዲስ አበባ አማኑኤል ቤተክርስቲያን ተፈጸመ። በተለያዩ የቴሌቪዥን ዝግጅቶችና የበዓል ፕሮግራሞች ላይ የጥበብ ስራዎች ድምቀት የነበረው አርቲስት ኪዳኔ በፋና ሚዲያ ኮርፖሬሽን ፋና 80 የውዝዋዜና የዳንስ የተሰጥኦ ውድድር ላይ በአማካሪነት በመስራት ሙያዊ አስተዋጽኦ አበርክቷል። ሁለገቡ ከያኒ ኪዳኔ ምስጋናው ከ2017 ዓ.ም ጀምሮ ህይወቱ እስካለፈበት ቀን ድረስ በአንጋፋው ሀገር ፍቅር ቲያትር ቤት ተዘዋውሮ በሙያው ሀገሩንና ወገኑን በታማኝነትና በትጋት አገልግለዋል።